የዛሬው ዝግጅታችን የሚያጠነጥነው ስለ አንድ ዓለምን እያነጋገረ ያለ በኬንያ ስለተሰማ ኮንትሮባንድ ንግድ ይሆናል። ኮንትሮባንድ ንግድ ስንል ስለ ወርቅ አለያም አደገኛ እጽ ዝውውር አይደለም። ይልቁንስ ስለ እንስሳት ህገወጥ ዝውውር ብቻ መሆኑ ሳያስገርም ከዚህ በፊትም ተሰምቶ ተደርጎም ስለማይታወቀው የጉንዳን ህገወጥ አደን መሆኑ ነው። እዚሁ ጎረቤት ኬንያ ባለፈው ሳምንት በሺዎች የሚቆጠሩ ጉንዳኖችን ሊያዘዋውሩ ሲሉ አግኝቻቸዋለሁ ብላ ፍርድ ቤት ስለገተረቻቸው 4 ሰዎች ነው። እቅዳቸው የነበረው ወደ አውሮፓና እስያ ሀገራት ለመውሰድ ሲንቀሳቀሱ ባለቀ ሰዓት እጅ ከፍንጅ ይዣቸዋለሁ ብላለች። ከዚህ እንግዳ ከሆነ የጉንዳን ንግድ ጀርባ ምን አለ? ጉንዳንንስ በሺዎች ዶላር እንዲገበያዩ የሚያደርግ ምን ነገር ተገኘ? ኬንያን ጨምሮስ እስከ ኢትዮጵያ ድረስ የሚታደኑ ጉንዳኖች ላይ ምን የተለየ ነገር ተገኘ? የጉንዳን ተፈጥሮ ጨምረን በዚህ ጥንክራችን የምንዳስሰው ይሆናል። አብራችሁን ቆዩ። ሼልፍ ቲዩብ ነን። መርጠን አናመሰግንም፣ ለይተንም አንተችም። ኬንያ ላለፉት 10 ዓመታት ህገወጥ የእንስሳት ዝርያን የሚያድኑ ለመከላከል ስትዳክር ብትቆይም ይህን ያህል የረባ ውጤት ሳታስመዘግብ ቆይታለች። አዘዋዋሪዎች የዝሆንን ክፍሎች በልተው እንደሚሻሻጡ መስማት የተለመደ ዜና ነው። በዚህም በጥቁር ገበያ የእንስሳት ዝውውር በብዙ ሚሊዮን ዶላር ይንቀሳቀሳል። በተለይ አሁን በእርስ በርስ ጦርነት በሚታመሱ ሀገራትና በህገወጥ ስደት ከሚገኙ ሰዎች የሚገኘው የሰውነት አካላት ዓለም ላይ አንድ አትራፊ ቢዝነስ ተደርጎ እየተሰራበት ይገኛል። ይህንን የዘርፉ ባለሙያዎች ቀዩ ገበያ የሚል ስም ሰጥተውታል። የጉንዳን ገበያን ግን ከፍተኛ ትርፍ እንደሚያስገኝ አጥንቶ መሰማራት ላይ ሲሰማ የኬንያው የሰሞኑ ጉዳይ እንግዳ ብሎም አስገራሚ አድርጎታል። 2 የተለያዩ ቡድኖች ነገር ግን ተመሳሳይ ድርጊት ፈጻሚዎች ያላቸውን 4 ሰዎች ጠርጥሮ ይዞም ለፍርድ አቅርቧቸዋል። የመጀመሪያው 2ቱ ግለሰቦች ዜግነታቸው ቤልጂየም ሲሆን ሎሮን ዴቪድ እና ሴፔ ሌጆ ይባላሉ። የ19 ዓመት ወጣት ሲሆኑ ባረፉበት እንግዳ ማረፊያ ቤት ውስጥ 5500 ጉንዳኖችን በ2240 ብልቃጦች ውስጥ ከተው ተገኝተዋል። ሌሎች 2 አንዱ ቪየትናማዊ ሌላው ደግሞ ከዛው ከኬንያ ሲሆኑ እነዚህ ደግሞ 300 ጉንዳኖችን በ140 መያዣ ብልቃጦች ጋር አድርገው ተይዘዋል። ህገወጥ ጉንዳን አዘዋዋሪዎች ተብለው የቀረቡት ተከሳሾች የእምነት ክህደት ቃላቸውን ባለፈው ሲሰጡ እዚህ የተገኘነው የሀገሪቱን ህግ ለመጣስ አስበን ሳይሆን ካለን የንቃተ ህሊና ማነስ የተነሳ ነው ብለዋል። እንዲያውም 2ቱ ቤልጂየማውያን ለፈን ያህል ወይም ለቀልድ ያህል ማለት ነው ስንል እንጂ የኬንያ መንግስት እንደሚለው ለገንዘብ ማግኛ ባለመሆኑ ክሱን መሰረተ ቢስ ነው ሲሉ እንደማይቀበሉት ገልጸዋል። KWS የተባለው የኬንያ የዱር እንስሳት ጥበቃ ባለስልጣን እነዚህ ጉንዳን ሰብሳቢዎችን አነጣጥረው ከጉንዳን ዝርያ መርጠው ባለደማቅ ቀይ የሆኑትን በኬንያ በኢትዮጵያና ታንዛኒያ ብቻ የሚገኙትን ሜሶር ኬፕላቶስ የተባሉ የአፍሪካ ግዙፍ ተራቢዎች ተብለው የሚጠሩትን የጉንዳን ዝርያዎች ነው። እነዚህ ጉንዳኖች መጠናቸው እስከ 25 ሚሊ ሜትር ይደርሳል። ለዚህም ጉንዳኖቹ በናሙና መመርመሪያ ብልቃጥ በሲሪንጅ ውስጥ በጥጥና ጨርቅ ጠቅልለው ነው ያስቀመጧቸው። በዚህ መልክ ጉንዳኖቹን ያስቀመጧቸው እስከ 2 ወራት ድረስ በህይወት መቆየት ስለሚረዳቸው ነው። በተጨማሪም በጉዞ ወቅት እና የአየር መንገድ ፍተሻ ካለምንም ሳንካ ለማለፍ ስለሚጠቅማቸው ነው ሲል የጉንዳኖቹ ሰብሳቢዎች ምን ያህል ጉንዳንን ለማደን የተጠና መንገድ እንደሚሄዱ በመግለጽ ሰዎቹ ተራ ሰዎች እንዳልሆኑ ለፍርድ ቤት አስረድቷል። የጉንዳኖቹ ዋጋ እንደ ወቅቱ ገበያ የሚለያይ ቢሆንም አሁን ባለው ወቅታዊ ገበያ ከ130 እስከ 220 የአሜሪካ ዶላር ወይም 1 ሚሊዮን የኬንያ ሽልንግ ድረስ ያወጣሉ። በተለይ የንግስቲቷ ጉንዳን ገና ኬንያ እያለች በኦንላይን ዋጋው ይተመንላታል። አትራፊ ቢዝነስም ይሆናል። ህገወጥ አዘዋዋሪዎቹም እነዚህን ጉንዳኖች ህልማዊ ዝርያዎች ሲሉ
የተፈላጊነታቸውን መጠን አጉልተው ያሞካሿቸዋል። ጉንዳኖች ከፍተኛ የሆነ የማሽተት ጸጋ ስለተሰጣቸው ካንሰርን አነፍንፈው ሊደርሱበት የሚችሉ ነፍሳት እንደሆኑ ነው አንድ ጥናት የሚያመለክተው። ሳይንቲስቶች ባደረጉት የቅርብ ጊዜ ምርምርም ጉንዳኖች በአይጦች ላይ ያለ በሽታን አነፍንፈው እንደደረሱበት አስተውለዋል። ጉንዳኖች በአይጥ ላይ ያለ ካንሰርን ከ10 ደቂቃ ባነሰ ጊዜ አነፍንፈው መለየት ችለዋል ይላሉ የጥናት ቡድኑ መሪ ባፕቲስቴ በጉንዳኖች ላይ ጥናታቸውን የጀመሩት በፈረንጆቹ 2017 ነበር። የጥናት ቡድናቸው በጉንዳኖች ላይ ሰፊ ጥናት ካደረጉ በኋላ በአይጦች ላይ የሚገኝን የጭንቅላት ካንሰር እጢን ጉንዳኖቹ በፍጥነት አሽትተው መለየት ችለዋል። የጥናት ቡድኑ ዜኖድራፍቲንግ የሚባል ዘዴን ለዚህ ጥናት ተጠቅሟል። ይህም ከሰዎች ላይ የጡት ካንሰርን ህዋሳትን ወደ አይጦች ሆን ብሎ እንዲዛመት በማድረግ ካንሰሩ በአይጦች ውስጥ እንዲስፋፋ ማድረግ ነው። ካምፖነተስ ፍሎሪዳንስ በሚባል ሳይንሳዊ መጠሪያ የሚታወቁት በምስራቅ አፍሪካ የሚገኙ ቀይ ጉንዳኖች የቡድን አጋራቸው እጅና እግር ላይ ጉዳት ባጋጠመ ጊዜ ህይወቱን ለማትረፍ ልክ እንደ ሰው ልጅ ሁሉ ሕክምና እንደሚያደርጉለት ተነግሯል። 1.5 ሚሊሜትር የሚረዝሙት እነዚህ ጉንዳኖች ጉዳት የደረሰበትን አካል በአፋቸው ካጸዱ በኋላ አደጋው የከፋ ከሆነ ጉዳቱ የደረሰበት እጅ ወይም እግር ከሆዳቸው ጋር በሚኖረው ርቀት ልክ ቆርጠው በመጣል የተጎጂውን ጉንዳን የመኖር ዕድል ለመጨመር እንደሚጥሩ ሳይንቲስቶቹ ገልጸዋል። ምርምሩን ያደረጉት የጀርመኑ ወርዝበርግ ዩኒቨርሲቲ ተመራማሪ ኤሪክ ፍራንክ አስገራሚው ነገር ጉዳት የደረሰበት አካል መቆረጥ እንዳለበትና እንደሌለበት የሚወስኑበት መንገድ ነው። አንዳንዴ ቁስሉ እንዳያመረቅዝ የቆሰለውን ስፍራ ብቻ በአፋቸው ቆርጠው ሲጥሉ፣ ሌላ ጊዜ ደግሞ እጁን ወይም እግሩን ሙሉ ለሙሉ ከጉንዳኑ አካል ላይ በማስወገድ አጋራቸውን ለማትረፍ ይጥራሉ ብለዋል። KWS የተባለው የኬንያ የዱር እንስሳት ጥበቃ ባለስልጣን ይህ የጉንዳን ህገወጥ ዝውውር የኬንያ ሉዓላዊነትን መጣስ ተደርጎ ነው የሚወሰደው። ጉንዳኖቹ ያላቸው ፋይዳ ዘርፈ ብዙ ሲሆን የአፈር ለምነትን፣ የስነ ምህዳር ሚዛኑን ከማስጠበቅ ጀምሮ ለብዙ የእጽዋት ዝርያ ብዝሃ ህይወት መኖር የጎላ ድርሻ አላቸው። ኬንያ አለኝ የምትለው የኑግንግ ደን የመኖር ህልውና ጭምር ናቸው በማለት ጉዳዩን እንደ ቀላል እንደማያየው ገልጿል። ጉንዳኖች የጫካ ስርዓታማ ተብለው መጠራታቸው ተገቢ ነው። የአፈርን ጥራት በእጅጉ ያሻሽላሉ። ይህም በጫካ ውስጥና በአትክልት ውስጥ ተክሎችን ለማልማት የበለጠ አመቺ ያደርጋቸዋል። ጉንዳኖቹ ለደረቅ ዛፎችና ጉቶዎች በፍጥነት መበስበስ ጫካውን ከደረቅ ቅጠሎች ነፃ በማድረግና በእጽዋት ላይ ስጋት የሚፈጥሩ አባጨጓሪዎችን በተሳካ ሁኔታ ያጠፋሉ። ተግባራቸውም እስከ 70 ሴንቲሜትር የሚደርስ የከርሰ ምድር ለምነትን መፍጠርን ያጠቃልላል። ይህ ትል ከሚችለው አቅም በላይ የሆነ ሲሆን ይህም ወደ አፈር ውስጥ 20 ሴንቲሜትር ብቻ ዘልቆ መግባት ይችላል። እነዚህ ህገወጥ ሰብሳቢዎች ከትላልቅ አጥቢ እንስሳት ወደ ትናንሽ ነፍሳት ዝርያ አደን ውስጥ ገብተዋል። መነገድ ካለባቸው በህጋዊ መንገድ ህጋዊ ማዕቀፍ ተበጅቶለት እንጂ በእንዲህ ያለ ሁኔታ መሆን የለበትም ብለዋል። በዚህም ከቀጠለ ነገ ዓለም አቀፍ ብዝሃ ህይወት ላይ ትልቅ ስጋት መሆን ስለማይቀር ከአሁኑ ኃይል ሊባል ይገባዋል ብለዋል። በዚህም እነዚህ አራቱ አስተማሪ መቀጣጫ እንደሚጠብቃቸውም ገልጸዋል። ይህ አይነት ዝርያ ኢትዮጵያ ውስጥም እንዳለ ቢገለጽም በዚህ መንገድ እየታደኑ እንደሆነ እስካሁን የተዘገበ መረጃ ግን የለም። አበቃን። ሰላም።